ሰላም የተወደዳችሁ የጋርስ ቮይስ ፋሚሊ ቤተሰቦች እንዴት ናችሁ? ሁሉ መልካም። ዛሬ ድንቅ የሆነ ትምህርት ይዤ መጥቻለሁ። በዚህ ትምህርት ውስጥ አይኖቻችሁ እንደሚከፈት ብዙ ነገር እንደሚጠራላችሁ አምናለሁ። ጌታ ይናገራችኋል። ስለዚህ እስከ መጨረሻው ቪዲዮን ተከታተሉ። ከእናንተ የሚጠበቀው ቪዲዮን ላይክ አድርጋችሁ ጀምሩ፣ ለብዙዎች እንዲደርስ ማለት ነው። እያያችሁ ሰብስክራይብ የማታደርጉ በጌታ ፍቅር ሰብስክራይብ አድርጉ። ሼር ማድረጋችሁን አትርሱ። ስለዚህ ቀጥታ ወደ ትምህርት ይገባለሁ። ዛሬ የማስተምራችሁ በጸጋ ስጦታ፣ በአሳይመንት እና ደግሞ በኦፊስ ያለውን ልዩነት ነው የምነግራችሁ። በጣም አጭር መልእክት ስለሆነ በደንብ አድርጋችሁ አድምጡኝ። አሁን ጊፍት አለብህ ማለት የትንቢት ጸጋ ስጦታ አለህ ማለት ነብይ ነህ ማለት ላይሆን ይችላል። ነብይ ከሆንክ ግን የትንቢት ጸጋ ስጦታ ሊኖርህ ግድ ነው። ግን አሁን ጊፍት ያላቸው ሰዎች እንዳለ ነብይ አድርገው ራሳቸውን እየወሰዱ ስለሆነ ነው። ይሄ በጣም ሮንግ የሆነ ነገር ነው። ከመጽሐፍ ቅዱስ ላሳያችሁ። ለምሳሌ ሙሴን፣ ኤልያስን፣ ሳሙኤልን፣ አብርሃምን ተመልከቷቸው። መጽሐፍ እነዚህን ሰዎች ኮንሲደር አድርጎ የሚወስዳቸው እንደ ነብይ ነው። ኤርሚያስንም ስትመለከቱት ነብይ ነው። የነቢያት ኦፊስ ውስጥ ያሉ ሰዎች ናቸው። እነዚህ ገና ከልጅነታቸው ጀምሮ የተለዩ ሰዎች ናቸው። በነብይነት ኦፊስ ውስጥ ኦፕሬት የሚያደርጉ ናቸው። ሁሉንም ስትዋቸው ፕሮፌሳይ ያደርጋሉ፣ ይተነብያሉ፣ መልእክት ያመጣሉ። ነገር ግን የሙሴን አሳይመንት ለምሳሌ ስታዩት የሙሴ ትልቁ አሳይመንት የእስራኤልን ሕዝብ ከግብፅ ነፃ ማውጣት ነው። ትልቁ ስራው ደሊቨር ማድረግ ነው። የእሱ አሳይመንት ማለት ነው። ነብይ ነው። ግን ኤርሚያስን ደግሞ ስታዩት ነብይ ነው። ለአሕዛብ ነብይ አድርጌሃለሁ። የኤርሚያስ አሳይመንቱ ደግሞ ለአሕዛብ ፕሮፌሳይ ማድረግ ነው። ለአሕዛብ መተንበይ ነው። ለአሕዛብ ነው ኮሊንጉ። አይታችኋል። አንደኛው አሳይመንቱ የተጠራበት ጥሪ ህዝቡን ነፃ እንዲያወጣ ነው። አንደኛው ደግሞ መልእክት ለአሕዛብ ማድረስ። አንደኛው ደግሞ ጋድን ሪፕሬዘንት አድርጎ ኤልያስን ስታዩት ማለት ነው እግዚአብሔር ሕያው እንደሆነ የሚያሳይ ነው። አንደኛው ደግሞ ስታዩት ፈራጅ ነው። ሳሙኤልን ስታዩት ሳሙኤልም ነብይ ነው፣ ግን ፈራጅ ነው። በእስራኤል ህዝብ ላይ ጀጅመንትን የሚሰጠው ፍርድን የሚሰጠው ማን ነው? ሳሙኤል። አይታችኋል። ጊፍት የተሰጣቸው ጊፍት ተመሳሳይ ነው። ኮሊንጉ ግን ይለያያል፣ የሚሄዱበት መንገድ ማለት ነው። ስለዚህ ሁሉም ይተነብያሉ፣ አሳይመንቱ ግን የተለያየ ነው። አሁን ብዙ ሰዎች ግራ የሚገቡት ለዚህ ነው። እኔ ጋር የትንቢት ጊፍት አለ ይላሉ። ከዛስ ሁሉም ስም ለመጥራት ነው የሚያስበው። ትንቢት መናገር አይቀርም ሪል ኦፊስ ውስጥ ካለ። ነገር ግን ከምንም ነገር በላይ እንደውም አንተ ውስጥ ያለው ጊፍት በኃይል አክቲቬትድ የሚሆነው ኮሊንግህ ጋር ስትሆን፣ አሳይመንትህ ጋር ስትሆን፣ አንተ ውስጥ ያለው ጊፍት በጣም አክቲቬትድ የሚሆነው እንደውም በኮሊንግህ መንቀሳቀስ ስትጀምር ነው። አሁን በእውነት ነው የምላችሁ፣ ከምንም ነገር በላይ ማወቅ ያለባችሁ ነገር ለምን አይነት ኮሊንግ ነው የጠራኸው? ለምን አይነት ኮሊንግ ነው የጠራኸው? ምናልባት ያንተ ትልቁ ኮሊንግ ማለት ነው ያላመኑ ሰዎችን እየሰበክ እንድታመጣ ሊሆን ይችላል። በዛ ውስጥ ነብይ እንኳን ከሆንክ በዛ ውስጥ እግዚአብሔር የትንቢቱን ጊፍት ግሬሱን በኃይል አክቲቬት የሚያደርገው በኃይል የሚንቀሳቀሰው በዛኛው ሳይድ ይሆናል። ሰው ኮሊንጉ ጋር ከሆነ ማለት ነው እሱ ውስጥ ያለው ጊፍት ሙሉ ለሙሉ ይነሳሳል። የሆነን ፐርሰን ብቻ ራሱ ለመምሰል እግዚአብሔር ያን ፐርሰን ከሰጠ ያ ትክክለኛ መንገድ ነው። በደምብ ስሙ። እግዚአብሔር ከሆነ ያንን ሰው ፎሎ እንድታደርገው ከሰጠ
ጀስት ፎሎ አድርግ። ነገር ግን አሁን በዚህ ሰዓት አንድን ሰው ብቻ ኮፒ ለማድረግ የምትፈልግ ከሆነ ምናልባት አንተ ውስጥ ያለው ጊፍት ሙሉ ለሙሉ ላይነሳሳ ይችላል። አንተ ውስጥ ያለው ጊፍት ፉሊ አክቲቬትድ የሚሆነው ኮሊንግህን ስታውቅ። ስለዚህ መጀመሪያ ሙሴ ጋር ማለት ነው የትንቢቱ ጊፍት ከመገለጡ በፊት ታምራቱ ከመገለጡ በፊት እግዚአብሔር የሰጠው ትልቅ አሳይመንት አለ። ሂድ ነው ያለው ፈርዖን ጋር። መጽሐፍ ዘጸአት 3 አሁንም የእስራኤል ልጆች ጩኸት ወደ እኔ ደርሷል፣ ግብፃውያን የሚያደርሱባቸውን ግፍ አይቻለሁ። በል እንግዲህ ና ሕዝቤን የእስራኤልን ልጆች ከግብፅ ምድር እንድታወጣቸው ወደ ፈርዖን እልካለሁ። የሙሴ ትልቁ ኮሊንጉና አሳይመንቱ ሕዝቡን ደሊቨር ማድረግ ነው። ሕዝቡን ነፃ ማውጣት ነው። በዚህ ኮሊንግ ውስጥ ነው ብዙ ነገሮች የተገለጡት። ታምራቶች፣ ፕሮፌሲዎች፣ ብዙ ከአእምሮ በላይ የሆኑ ነገሮች የተገለጡት በዚህ ኮሊንግ ውስጥ ሲንቀሳቀስ ነው። ጌታ ይህንን ሲያስተምረኝ በእውነት ነው የምላችሁ ጌታው ያልኩኝ አይኖ ጊፍት ይህንን ጊፍት ሰጥተኛል፣ ይህንን ጊፍት ብዙ ትንቢት ተነግሮኛል። አሁን ግን ጌታ ሆይ ኮሊንጌ ምንድን ነው? ህዝቡ ላይ ምን እንድሰራ ነው የምትፈልገው? ምን እንዳደርግ ነው የምትፈልገው? በዚህኛው ኮሊንግ ወክ ማድረግ ስትጀምሩ እናንተ ውስጥ ያለው ጊፍቶች ሁሉ አክቲቬት መሆን ይጀምራሉ። እናንተ ውስጥ ያለው ስጦታዎች ሁሉ በኃይል መነሳሳት ይጀምራሉ። ምን ላይ ነው የጠራኸኝ ጌታ ሆይ በሉት። ምን እንዳደረግ ነው? በዛ ኮሊንግ ውስጥ እናንተ ውስጥ ያለው ነገር ሁሉ በኃይል ይነሳሳል። ኮሊንግ ላይ ሲሪየሱ ነው፣ ከጊፍት በላይ ማለት ነው። በቃ በኮሊንጉ በዛ ዳይሬክሽን በዛ ዳይሜንሽን ከሄዳችሁ እናንተ ውስጥ ያለው ጊፍት ሁሉ አክቲቬትድ መሆን ይጀምራል። ጊፍት ብቻ አይደለም፣ ፓወር፣ ዝግጅት፣ እነዚህ ነገሮች ሁሉ ወደ እናንተ ይመጣሉ። ስለዚህ ዋናው ፎከስ ማድረግ ያለባችሁ ኮሊንጉ ላይ ነው። ፎከስ አድርጉ እሱ ላይ። ከዛ በኋላ ላይ ታያላችሁ ሁሉ ነገር አክቲቬትድ ይሆናል። ጊፍቱ ጋር ስትመጡ ማለት ነው ይህንን ሚስጥር ልንገራችሁ። ጎዶሎ የሚባል ጊፍት የለም። መጽሐፍ እንደዚህ ይላል፣ የእግዚአብሔር ቃል ሲናገር ማለት ነው። ያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ መጽሐፍ ላይ ያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ እንደዚህ ይላል፣ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው ይላል። እንግሊዘኛው every good gift and every perfect gift is from above ነው የሚለው። every perfect gift አይታችኋል። ጊፍታችሁ ፐርፌክት ነው፣ የጎደለ የሚባል የለም። የትንቢት ጸጋ ስጦታ ለአንዱ በልጦ ለአንዱ የጎደለ የሚባል ነገር የለም። የፈውስ ጸጋ ስጦታ ለአንዱ ጎሎ ለአንዱ ከፍ ያለ የለም። ሁሉ ነገር ፐርፌክት ነው። አሁን ብዙ ሰዎች እንደዚህ ብለው ስለሚያስቡ ነው ኖ የሱ ጊፍት ከኔ ይበልጣል፣ የሱ ጊፍት ከኔ ይበልጣል። አይደለም፣ ጊፍቱ በልጦ አይደለም። ይሄ ሰውዬ እንዴት ኦፕሬት ማድረግ እንደሚችል በውስጡ ያለው ጊፍት እንዴት እንደሚሰራ ሪቪሌሽን ስላለው አሁን በዚህ ሰዓት ጊፍቴን እንዴት መጠቀም እንዳለብኝ ከትላንትና ይልቅ አውቃለሁ። ምንም የተለዋወጠ ጊፍት እኮ አይደለም። ድሮም ስተነብይ ነበረ። አሁን ግን ነገሮችን ክሊር ልያየሁኝ እንዴት ጊፍቴን መጠቀም እንዳለብኝ እያወቅኩኝ ነው የመጣሁት። ምክንያቱም ሪቪሌሽን ሲያገኛችሁ ማለት ነው ጊፍታችሁን እንዴት መጠቀም እንዳለባችሁ ታውቃላችሁ እንጂ ጎደለ ጊፍት የለም። በጌታ አትጸልዩ፣ ጸጋ ስጦታዬ እንዲያድግ ብላችሁ አትጸልዩ። እናንተ ናችሁ እንዴት መጠቀም እንዳለባችሁ ማወቅ ያለባችሁ። ጌታ ሆይ ሪቪሌሽን ስጠኝ፣ ጌታ ሆይ ዊዝደም ስጠኝ እንጂ ማለት ነው ጊፍታችሁ እንዲያድግ አይደለም። ምክንያቱም የጎደለ ጊፍት እግዚአብሔር ሰጥቶ አያውቅም። ያዕቆብ ላይ እንዳነበብኩላችሁ every perfect gift come from above፣ በጎ ስጦታ ፍጹም በረከት ከላይ ነው ይላል። ስለዚህ ከልጅነተ ነብይ ነህ ከተባልክ፣ ለምሳሌ ከልጅነተ
ወንጌላዊ ነህ፣ ሐዋርያ ነህ፣ አፖስትል ነህ ከተባልክ ወይም ከልጅነት እንደዚህ አይነት ስጦታ አለብህ ከተባልክ ያንን ስጦታ እንዴት እንደሚሰራ ተማር። ያ ስጦታ የሚሰራባቸውን ሰዎች ሰርች አድርግ፣ ፈልግ። እንዴት እንደሚሰራ ታውቃለህ። ከዛ መጠቀም ትችላለህ እንጂ አንተ ጊፍት ጎዶሎ አይደለም። አይ ቲንክ ከዚህ ጸጋ ስጦታችሁን የምትለዩበት መንገድ ብዬ ከዚህ በፊት ቪዲዮ ሰርቻለሁ። እታች ነው በደንብ 7 መንገዶች ይሁን 6 መንገዶች ሰርቻለሁ። ሁላችሁም ገብታችሁ እሱን ቪዲዮ እዩት። በውስጣችሁ ያለውን ጊፍት እና ደግሞ አሳይመንት እነዚህ ነገሮች ማለት ነው እየጸለይኩኝ እግዚአብሔር በሚናገረኝ ዳይሜንሽን እግዚአብሔር በሚናገረኝ መልኩ ማለት ነው እጸልይላችኋለሁ። ትንቢታዊ መልእክቶችን እናገራለሁ። ስለዚህ ስልኬን አስቀምጥላችኋለሁ። ኦር ኔክስት ላይ እየደወልኩኝ ላይቭ ላይ እጸልያለሁ። በቅርቡ በዚህ ወር ውስጥ አሳውቃችኋለሁ። ስለዚህ ለብዙዎቻችሁ በውስጣችሁ ያለውን ጊፍት እና አሳይመንት ምን እንደሆነ እየጸለይን እናውቃለን ማለት ነው። ክብር ለጌታ። ይህንን ላይቭ ሚስ ማድረግ የለባችሁ። እንቀጥል። ሌላው ነገር ደግሞ ስለ ጊፍት ስነግራችሁ ጸጋ ስጦታ ማለት ነው የሚሰረቅ አይደለም። ብዙ ሰዎች ድሮ እኮ በልጅነቴ ተነብይ ነበረ፣ ድሮ እኮ እንደዚህ ያገለግል ነበረ፣ አሁን ግን ጸጋ ስጦታ ተወስዷል። ጸጋ ስጦታ አይወሰድም። መጽሐፍ እግዚአብሔር ለሚሰጠው ስጦታ አይጸጸትም ይላል። ጊፍት አይወሰድብህ። ሰይጣን የሚሰርቀ ጊዜህን ነው፣ ሰዓትህን ነው። በተለያየ ነገር ወይ የሆነ ነገር ይሰጠና እሱ ላይ ኮንሸስ ስትሆን እሱ ላይ ፎከስ ስታደርግ ይህንን ነገር ታቀዘቅዘዋለህ፣ ትተዋለህ እንጂ እስቲ የእውነት እንደጠፋና እንዳልጠፋ ማወቅ የምትፈልጉ ከሆነ ድሮ የምታገለግሉበትን ያኛውን ጊፍት የሚያገለግሉ ሰዎች ጋር ትንሽ ጊዜ ቆዩ። ጊፍቱ በኃይል ይነሳሳል። ስለተሰረቀባችሁ ሳይሆን ተሸፍኖ ነው። የተሸፈነው በምንድን ነው? በዓለም ሊሆን ይችላል፣ በብዙ ድካም ሊሆን ይችላል። ተሸፍኖባችሁ ነው እንጂ ተሰርቆ አይደለም። እንዳልተሰረቀ ሂዱና ቼክ አድርጉ። ለምሳሌ በፈውስ ታገለግሉ ከነበረ ቆመዋል ካላችሁ የፈውስ አገልጋዮች ጋር ሄዳችሁ ከዛ ሰው ጋር ታይም አሳልፉ። እስቲ ጊፍቱ ይነሳሳል። ስለዚህ ተሰርቆብኛል ጠፍታል ካላችሁ ከድሮም ጀምሮ አልነበራችሁ። እውነቱን ነው የምነግራችሁ። ከድሮም ጀምሮ ያ ጊፍት አልነበረ። ማሱታ ካፓራዲስስ ያ ስጦታ እናንተ ውስጥ አልነበረም ማለት ነው። ወይ የሆነ ኢምፓርት ተደርጋችሁ ከሆነ ሰው ተካፍላችሁ ሊሆን ይችላል። ጊፍቱ ካለ ኔቨር አይወስድባችሁ። በዚህ ሰይጣን እንዳያታልላችሁ። ተሰርቆብኛል የምትሉ ሰዎች አልተሰረቀባችሁ። መጽሐፍ ላይ እግዚአብሔር እንደ ስጦታ የሰጣቸው ሰዎች አልተወሰደባቸውም፣ አቢዩዝ አደረጉት እንጂ። መጽሐፍ ላይ ያሉ የእግዚአብሔር ሰዎችን ስታዩ ጊፍታቸው እግዚአብሔር የሰጣቸው ነገር አልተወሰደባቸውም። ለምሳሌ ለሰለሞን የተሰጠው ጥበብ በብዙ ጥፋት ውስጥ ነው ያለፈው፣ አልተወሰደበትም። የተሰጣቸው ጊፍት ሲሰራባቸው የነበረው አልተወሰደባቸውም፣ አቢዩዝ አደረጉት እንጂ። አብዛኛው ያደረጉት አቢዩዝ ነው ያደረጉት እንጂ እግዚአብሔር መጥቶ የሆነ ነገር ሲወስድባቸው ምናምን አይደለም የምታዩት፣ ከጊፍት አንግል ማለት ነው። ስለዚህ ጊፍት አይወሰድም። ለዚህ ነው እግዚአብሔር በሚሰጠው ስጦታ አይጸጸትም የሚለው። ነገር ግን አቢዩዝ አድርገውት ወይም ደግሞ በሌላ ነገር ቀይረውት ያውቃሉ። ጊፍቱን ልትቀይረው ትችላለህ በሌላ ነገር። ገንዘብ ላይ ብቻ ካተኮር ጊፍቱን ልትቀይረው ትችላለህ። ዝና ላይ ብቻ ካተኮር ጊፍቱን ልትተው ትችላለህ። አንተ ትተዋለህ እንጂ እግዚአብሔር የሰጠህን ጊፍት ነው ያልኳችሁ። አሁን ጸጋ ስጦታ፣ ሞገስ፣ ክብር
መንፈስ፣ እነዚህ ነገሮች የተለያዩ ነገሮች ናቸው። የሚሰጥ ጊፍት ግን ይለያል። ስለዚህ ጊፍት ስጦታ ሲወሰድባችሁ አታዩ። ኢየሱስ ጌታ ነው። ስለዚህ ተወስዶብኛል የምትሉ ሰዎች አልተወሰደባችሁ። እናንተ ውስጥ ያለው ማነሳሳት ይቻላል። ኢየሱስ ጌታ ነው። የመጨረሻው ደግሞ ኦፊስ ነው። ኦፊስ ማለት ለምሳሌ መጽሐፍ ላይ አንዳንዶቹን ሐዋርያት፣ ሌሎቹን ነቢያት፣ ደግሞ አስተማሪዎች፣ እረኞች፣ ወንጌላውያን ይላቸዋል። እነዚህ አሁን ማለት ነው በኦፊስ ደረጃ የተቀመጡ ናቸው። ብዙዎቻችሁ ማወቅ እንደምትፈልገው አውቃለሁ። እኔ የትኛው ቢሮ ውስጥ ነኝ? የነቢያት ኦፊስ ውስጥ ነኝ? የሐዋርያት ኦፊስ ውስጥ ነኝ? የአስተማሪ ኦፊስ ውስጥ ነኝ? እንዴት ማወቅ እችላለሁ የሚለውን ደግሞ ቀጣይ ፓርት ነው የምንሰራው ማለት ነው። ስለዚህ ምን ያህል እየተከታተላችሁ እንደሆነ ማወቅ ስለምፈልግ ነው። እንዳስተምር የምትፈልጉ ከሆነ በደንብ ፓርት 2 ብላችሁ ጻፉ። እንዳስተምር የምትፈልጉ ከሆነ ማለት ነው። ኔክስት ፓርት እያላችሁ ጻፉ። ብዙ ካገኘው ኔክስት ፓርት አስተምራለሁ ማለት ነው። ኦፊሳችሁን የምትለዩበት ምክንያቶች ማለት ነው። በዚህ ትምህርት እንደተባረካችሁ አምናለሁ። መባረካችሁን ኮሜንት ላይ አሳዩኝ። ጌታ ኢየሱስ ይባርካችሁ። ተባረኩልኝ።